የኤርትራ ጀነራሎች በትግራይ ያሉ የጦር ካምፖችን በተደጋጋሚ መጎብኘታቸው ተነገረ። ይህም እንደተባለው ህወሓት ከኤርትራ መንግስት ጋር በመሆን ከፌደራል መንግስት ጋር ጦርነትን ሊገጥም ነው ወይ የሚለውን ጥርጣሬ አብሶታል። አዲሱ የተሽከርካሪ ሰሌዳ ዋጋ በአሽከርካሪዎች ዘንድ ከፍተኛ ተቃውሞ እየተሰማበት ይገኛል። የክፍያ ጉም መንግስት አካል ጉዳተኛ፣ ህዝብን ደግሞ ጤነኛ ነው ያለ ህግ ነው በሚል የሰላቅ ትችትም ተሰንዝሮበታል። ከትራምፕ ንግግር በኋላ የነዳጅ ዋጋ ሲቀንስ ኢራን ስምምነቱ ገና አልተቋጨም ማለች። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የኤርትራ ጀነራሎች በትግራይ ያሉ የጦር ካምፖችን በተደጋጋሚ መጎብኘታቸው ተነገረ። ይህም እንደተባለው ህወሓት ከኤርትራ መንግስት ጋር በመሆን ከፌደራል መንግስት ጋር ጦርነትን ሊገጥም ነው ወይ የሚለውን ጥርጣሬ አብሶታል። የኤርትራ ጀነራሎች ደጋግመው በትግራይ ያሉ የጦር ማሰልጠኛና ካምፖችን የመጎብኘታቸው መረጃ መሰማትም የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን በጋራ ሰጡት ከተባለው አስተያየት ጋር ተገጣጥሟል። ሁለቱ ከፍተኛ የመንግስት ባለስልጣናት በጋራ አልጀዚራ ላይ ባወጡት ጽሑፍ የህወሓት ቡድን በአሁኑ ሰዓት በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በኢትዮጵያ ፌዴራል መንግስት ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ ገልጸዋል። ሬድዋን ሁሴንና ጌታቸው ረዳ ለዚህም ክሳቸው ማሳያ ይሆናል የሚሏቸውን መረጃዎችንም በጽሑፋቸው ላይ ዘርዝረዋል። እንደሚባለው ከሆነም የኤርትራ መንግስት ጦር ከህወሓት ጋር አለው የተባለው ጥምረት በቀላሉ ወታደራዊ እገዛ ላይ ብቻ ያተኮረ ሳይሆን በደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል አስተዳደር ከሰሞኑ ወታደራዊ አገልግሎትን አስመልክቶ ያወጣው እጅግ ጨቋኝ ረቂቅ ህግም ከኤርትራ ወታደራዊ አገልግሎት በቀጥታ የተቀዳ ነው የሚሉም አሉ። እንደ ዳዊት ከበደ ያሉ በትግራይ ጉዳይ ላይ ሰፋ ያሉ ዘገባዎችን የሚያቀርቡ ተንታኞችም ነገሩን በሳዋ ህግ ትግራይን የማስተዳደር አካሄድ ብለውታል። ሳዋ ኤርትራ ወታደሮችን የምታሰለጥንበት መሆኑ የሚታወቅ ነው። የኤርትራ የጦር ወታደሮች ከለላም ወታደራዊ ድጋፍን በማለፍም እነ ደብረጽዮን ለሚመሩት ክልል ህግን በማውጣት አገዙት የተባለው የወታደራዊ አገልግሎት ረቂቅ አዋጅም የአዋጁን አንቀጾች በሚጥሱት ላይ ከገንዘብና እስራት እስከ ሞት ቅጣትን የሚጥል ነው። ቢቢሲ ተመለከትኩት ያለው የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ የሚል ስያሜ ያለው የህግ ሰነዱ በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለም ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲልም ይደነግጋል። በዚህ ረገድ የሰራዊቱን ወይንም የመንግስት እንቅስቃሴን ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት፣ ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል ናቸው። ረቂቅ ህጉ በሞት የሚያስቀጡ የህግ ጥሰቶችንም ዘርዝሯል። በሰነዱ በአንቀጽ 29 እና 30 በተደነገገው መሰረት በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የሚስጥር ማሹለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆነ ተብሎ ከተፈጸመ በእድሜ ልክ እስራት ወይንም ሞት ሊያስቀጣ ይችላል ይላል። እንዲሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ነው ሲልም ይደነግጋል። በሌላ በኩል ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። ሌላው በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይንም መመካከር የሚለው ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ላይ ወይም በተወሰነ የትግራይ ማህበረሰብ ላይ ሆነ ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም እስከ ሞት በሚደርስ ቅጣት ይቀጣል። ረቂቅ ህጉ ይህ በተለያዩ መንገዶች ይገለጻል ሲል አስፍሮ ከነዚህም ውስጥ ረሃብን ወይም መድኃኒትን እንደ ጦርነት መሳሪያ መጠቀም ወይም የጥንት ቅርሶችንና የአምልኮ ቦታዎችን ሆን ብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከል ተካቷል። ከላይ የተገለጹት ወንጀሎች እውነትስ ወንጀል አይደሉም ወይ ቢያስብሉም አንዳንዶቹ ሲተቹት ግን ህጉ ትክክል ይምሰል
እንጂ ተለጥጠው የሚተረጎሙ አንቀጾች ያሉት በመሆኑ አሳሪ ናቸው ይላሉ። ለምሳሌ የትግራይ ህዝብ ጦርነት ይብቃው ብሎ መናገር በራሱ አዋጁን ለጥጦ በመተርጎም እስራትና ሞትን ሊያመጣ ይችላል። አንድ የትግራይ ተወላጅ ህወሓትን በሚቃወም ሚዲያ ላይ ቀርቦ በክልሉ ስላለው የጦርነት እንቅስቃሴ ተችቶ ቢናገር የትግራይን ደህንነትና ሉዓላዊነትን እንደ ጣሰ ተደርጎ ለቅጣት ሊዳረግ ይችላል። የአዋጁን ህጎች በመተርጎም ሂደትም ህወሓትን በመተቸትና የትግራይ ሉዓላዊነትን በመዳፈር መካከል ያሉ ልዩነቶችን ያጠፋል የሚሉ ተቺዎችም አሉ። አንዳንዶች ይህ በህወሓት አስተዳደር የወጣው ህግ ቃል በቃል የኤርትራ መንግስት ሳዋን በሚያስተዳድርበት አዋጅ ውስጥ ቁልጭ ብሎ ይታያል ይላሉ። ይህም የኢሳያስ አፈወርቂ መንግስት ጀነራሎቹን ልኮ በትግራይ ላይ የፈጠረው ተጽዕኖ ማሳያም ነው የሚሉ አሉ። አሁን ላይ በፌዴራል መንግስትና በህወሓት መካከል ያለው ውጥረት ክሩ ወደ መበጠሱ የተቃረበ አስመስሎታል። በተለይ ህወሓት በጠቅላይ ሚኒስትር አብይ አህመድ የተሾሙትን ታደሰ ወረደን አባሮ ደብረጽዮንን ለክልሉ አስተዳዳሪነት ከሾመ በኋላ ነገሮች ከረዋል። ከዚያ ጊዜ በኋላ የፌዴራል መንግስት በትግራይ ሰማይ ላይ ድሮኖችን ለቅኝት ማሰማራትም ስራይ ብሎ ይዞታል። በተፈጸመ የድሮን ጥቃትም በርካታ ወታደሮች ሞተዋል፣ ቆስለዋል። ይህ መካረር ስለጨመረ ይመስላል የፕሪቶሪያውን ስምምነትን በማፈራረም ሂደት ውስጥ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ሄደው ከነደብረጽዮን ገብረ ሚካኤል ጋር እንዲወያዩ የሆነው። የኦባሳንጆ የመቀሌ ጉዞም በትግራይና በፌዴራል መንግስት መካከል ያለው ውጥረት ወደ ግጭት እንዳያመራ ምክክር ለማድረግ ነው ተብሏል። አዲሱ የተሽከርካሪ ሰሌዳ ዋጋ በአሽከርካሪዎች ዘንድ ከፍተኛ ተቃውሞ እየተሰማበት ይገኛል። የክፍያ ህጉም መንግስትን አካል ጉዳተኛ፣ ህዝብን ደግሞ ጤነኛ ነው ያለ ህግ ነው በሚል የሰላቅ ትችትም ተሰንዝሮበታል። መንግስት አዲስ በወጣው የታርጋ መቀየሪያ ዋጋ መሰረት የተሽከርካሪ ባለንብረቶች ለታርጋው እስከ 56000 ብር እንዲከፍሉ ማዘዙ ይታወቃል። ኢትዮኤፍ የሚያነጋገራቸው የሜትር ታክሲ የትራንስፖርት ዘርፍ ላይ የሚገኙ ባለንብረት እንደገለጹት ለስራ በብድር ለገዛውት መኪና 56000 ብር ለሰሌዳ ትከፍል ለመባል በጣም ይከብዳል። ለጎማ እቁብ እየገባን የምንቀይር ሰዎች አሁን ደግሞ ለታርጋ እቁብ እየገባን ልንቀይር ነው ማለት ነው ሲሉ ተናግረዋል። ሌላኛው የግል ተሽከርካሪ ባለንብረት በዋጋው ላይ ያላቸውን ቅሬታ ሲያስረዱ የዓለም አቀፍ ዋጋዎችን ምሳሌ እንኳን ለማድረግ ዋጋው ከ$10 እስከ $70 የሆነ የዋጋ መጠን ያለው በኢትዮጵያ ለሰሌዳ ዋጋው መወደድ ምክንያት ሆኖ እየቀረበ ያለው የሰሌዳው ቴክኖሎጂ ከሆነም አቅማችንን ያላገናዘበ ቴክኖሎጂ የኛ መሆን አይገባም ይላሉ። ሲቀጥሉም ድህነታችንን ለማሳበብ ሳይሆን እንደ ህዝብ ኪሳችን ባዶ ነው፣ ነዳጅ ለመሙላት እያለቀሰና እየለመነ ያለን አሽከርካሪ ላይ እንደዚህ አይነት ጫና መቀመጡ የታሰበበት ነው ብዬ አላስብም የሚል ሐሳብንም ሰጥቷል። የንግድ መገልገያ ተሽከርካሪ እንዳላቸው የሚናገሩት ሌላኛው ባለንብረት የሰማነው ነገር ተገቢ ያልሆነና ህዝብ ያለበትን ሁኔታ የማያማክል በጭራሽም የተደረገው ነገር መቼም በዚህ መልኩ ይሆናል ተብሎ የማይታሰብ ነው። ይሄ እንደዚህ ተብሎ ሊነገርም አይገባም ይላሉ። ለታርጋ 56000 ብር ነው ማለት የመኪና ዕቃ ውድ በሆነበት ሰዓት፣ ኑሮ በተወደደበት ሰዓት ታርጋው ከወርቅ ጥፍጥፍ ቢሰራ እንኳን ለኛ አያዋጣንም፣ በግዳጅ ካላደረጋችሁት ከተባልን ግን ምንም ማድረግ አንችልም ሲሉ ተናግረዋል። የወጣው የታሪፍ ዋጋ ለግል መገልገያና ለንግድ ተሽከርካሪዎች ለነዳጅ 56000 ብር እንዲሁም ለኤሌክትሪክ 44500 ብር የሰሌዳ መሸጫ ዋጋ ሆኖ ተቀምጧል። በሌላ በኩል ለመንግስት ተሽከርካሪዎች የተቀመጠው የታርጋ መቀየሪያ ዋጋ ለነዳጅ 9400 ብር ነው። የመንግስት ተሽከርካሪው የኤሌክትሪክ ከሆነ ደግሞ 7100 ብር ነው። ይህ ዋጋ ለአካል ጉዳተኛ የተሽከርካሪ ባለንብረቶችም የተቀመጠ ዋጋ ነው። ለአካል ጉዳተኞች ዋጋው በጣም መቀነሱ ተገቢ ነው። አንዳንድ ተቾች ግን ታዲያ በትሪሊየን ግብርን የሚሰበስብ መንግስት ለራሱ ታርጋ መቀየሪያ ዋጋን ከአካል ጉዳተኞች እኩል አውርዶ ንብረታቸውን ለፍተው የገዙ ግለሰቦችን ለታርጋ 56000 ብር ክፈሉ የሚለው ራሱን እንደ አካል ጉዳተኛ አይቶ ነው ወይ እያሉም ስላቀን ሰንዝረዋል። ከትራምፕ ንግግር በኋላ የነዳጅ ዋጋ ሲቀንስ ኢራን ስምምነቱ ገና አልተቋጨም አለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ውይይት መሻሻል እንዳሳየና ከስምምነት ሊደረስ እንደሚችል ገልጸዋል። ኢራን ግን የትራምፕን ንግግር አስተባብላለች። ትራምፕ ትላንት ሐሙስ ኢራንን ክፉኛ እንመታለን ብለው ቢዝቱም ሊያደርሱት የነበረውን ጥቃት ለመሰረዝ መወሰናቸውን ተናግረዋል። ፕሬዝዳንቱ ካርግ ደሴት ላይ ጥቃት እንደሚፈጸም አስጠንቅቀው ነበር። የካርግ ደሴት መጠኑ አነስተኛ ቢሆንም ለኢራን ምጣኔ ሀብት እጅግ ወሳኝ
ወሳኝና የሀገሪቱ የነዳጅ ንግድ የህይወት መስመር የሆነች ስልታዊ ደሴት ናት። የኢራን ዋና የድፍድፍ ነዳጅ መገበያ ማስተላለፊያ ተርሚናልም ናት። ኢራን ለውጭ ገበያ የምታቀርበው ነዳጅም ወደ 90 በመቶ የሚጠጋው በዚህ ደሴት በኩል ያልፋል። ታዲያ ትራምፕ በዚህ ደሴት ላይ እፈጽመዋለሁ ያሉት ጥቃት በኢራን በኩል ከፍተኛ ቁጣን ቀስቅሶ የነበረ ሲሆን ባልተጠበቀ ሁኔታ ደግሞ ትራምፕ ከስምምነት ደርሰናል፣ እቅዳችንን ተቀይሯል የሚል መልእክትንም አስተላልፏል። ትራምፕ ከኢራን ጋር የሚፈረመው የመግባቢያ ሰነድ የመጨረሻ ደረጃ መድረሱን ጠቅሰው በዚህ ሳምንት ስምምነቱ ሊገባደድ እንደሚችል አስረድተዋል። ስምምነቱ የሚፈረመው አውሮፓ ውስጥ እንደሚሆንም ጠቁሟል። ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚያግድ እንዲሁም በአፋጣኝ የሆርሙዝ ወሽመጥ እንዲከፈት የሚያስገድድ እንደሚሆን ትራምፕ አስረግጠው ተናግረዋል። ትራምፕ ይህንን ቢሉም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ስምምነቱ ላይ ለመድረስ አለመቃረባቸውን አስታውቋል። አሜሪካ በድርድሩ ከልክ ያለፈ ጥያቄ እያቀረበች እንደሆነም ጠቅሰዋል። ኳታር ሁለቱንም ሀገራት ለማሸማገል ጥረት እያደረገች እንደሆነም ተጠቁሟል። ኢራን ግን ስምምነቱ ገና አልተቋጨም በማለት ከአሜሪካ በኩል እየተነገረ ያለውን መረጃ አስተባብላለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ለሀገራቸው ቴሌቪዥን ከስምምነት ተደርሷል መባሉን ግምታዊ በማለት ከመደምደሚያ ላይ እንዳልተደረሰ ገልጸዋል። ፕሬዚዳንት ትራምፕ ከዚህ ቀደምም ሁለቱ ሀገራት ጦርነቱን ወደሚያበቃበት ስምምነት እየተቃረቡ መሆናቸውን በተደጋጋሚ ተናግረው እንደነበር ይታወሳል። ይህ የትራምፕ ንግግር ከተሰማ በኋላ ውጥረቱ በተባባሰባቸው ባለፉት ቀናት ጭማሪ እያሳየ የነበረው የዓለም ገበያ ዋጋ ከ4 በመቶ በላይ ቅናሽ በማሳየት በበርሜል ወደ $89 ወርዷል። ፕሬዚዳንት ትራምፕ በጽህፈት ቤታቸው ለጋዜጠኞች እንደተናገሩት ኢራን ፈጽሞ የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ ስምምነት ላይ ደርሰናል። ይህንን ለማሳካት ስንል ነበር በዚህ ሁሉ ውስጥ ያለፍነው በጣም ትልቅ ስምምነት ነው ብለዋል። ጨምረውም የስምምነቱ ሰነድ ተዘጋጅቶ ሲያበቃም በጣም በፍጥነት ሁለቱ ሀገራት ምናልባትም ፊርማው አውሮፓ ውስጥ ይካሄዳል ነበር ያሉት። በጦርነቱ ምክንያት የተዘጋው ወሳኙ የባህር መተላለፊያ መስመር ሆርሙዝም ስምምነቱ ሲፈረም ወዲያው ይከፈታል በማለት በጉዳዩ ላይ ከእስራኤልና ከመካከለኛው ምስራቅ አጋር ሀገራት ጋር መነጋገራቸውን እነሱም ደስተኛ መሆናቸውን ተናግረዋል። ለውጤቱ ለትራምፕ ያላቸውን አድናቆት የገለጹት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱ የኢራንን የዳበረ ዩራኒየም ማስወገድ፣ የዩራኒየም ማበልጸጊያ ተቋማትን ማውደም፣ የሚሳኤል ምርቷን መገደብና በቀጠናው ላሉ ሽብርተኛ ቡድኖች ድጋፏን ማቆም የሚሉ እንደሚገኙበት ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ደግሞ የሚፈረመው የመግባቢያ ሰነድ ቢጠናቀቅም አሜሪካ ከልክ ያለፉና አዳዲስ ጥያቄዎችን እያቀረበች ነው በማለት ኢራን ካስቀመጠችው ቀይ መስመር ፈቀቅ እንደማትል አስታውቋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ